ውድ የብሮ አካዳሚ አማርክ ቤተሰቦች እንዴት ናችሁ? እኔ አለሁ ይመስገን። እናንተ ናችሁ? አለሁ ይመስገን። ዛሬ ደግሞ የአማርኛ 34 ልጆች በሙሉ እንዳልኳችሁ ቃል እንደገባሁት መሰረት ሁሎችን ይዤላችሁ መጥቻለሁ። እንግዲህ ቪዲዮውን እስከ መጨረሻው ማየታችሁን አትርሱ፣ ምክንያቱም ታተርፉበታላችሁ። እንዲሁም ደግሞ ለጓደኞቻችሁ ሼር አድርጉላቸው ያላዩ ሃ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ ደግሞ አምርኳ ነው። ችኛቷና ችኛቷ ሁሌም እንደምለው አንድ አይነት ናቸው። እሺ የጽሁፍ ልዩነት እንጂ የሌላቸው። ሃ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ሸ ሹ ሺ ሻ ሼ
ሾ ሾ ሽ ሼ ሻ ሺ ሹ ሸ ቀ ቁ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ ቀ በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ ተ ቱ ቲ ታ ቴ ት ቶ ቶ ት ቴ ታ ቲ ቱ ተ ቸ ቹ ቺ ቻ ቼ ች ቾ ቾ ች ቼ ቻ ቺ ቹ ቸ ይቺ ማናት? ሀ ናት። ስንት አይነት ሀዎች አሉ? አራት ሀዎች አሉ። አራት ሀዎች አሉ። እንግዲህ ግን ድምፃቸው አንድ አይነት ነው። ምንም አይለያዩም። አንድ አይነት ድምፃቸው፣ ነገር ግን ስንጽፋቸው ግን የተለያዩ ናቸው ማለት ነው። ለምሳሌ አንደኛይቱ ሀ ይቺ ናት። ይቺ ሀሌታ ሀ ትባላለች። ከዚያች ደግሞ ይቺ ደግሞ ሐመር ኋ ትባላለች። ሐመር ኋ ሀሌታ ሀ፣ ይችኛይቱ ሀሌታ ሀ ሐመር ኋ፣ ይህኛው ደግሞ ብዙሃን ውሃ ይባላል። ብዙሃን ውሃ ሀሌታ ውሃ ሐመር ኋ። ይህኛው ደግሞ ያው ሀ ነው የሚባል፣ ያው ወደዚህ ይጠጋል። ሀ ሁ ሂ ሃ ሄ ህ ሆ ነው የሚል እዚህኛው ጋር ይጠጋጋል ማለት ነው። ስለዚህ አራት ያልናቸው ከዚህ አንጻር እዚህኛው ጋር ነው ማለት ነው። እና እነዚህ ይመስላሉ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ነ ኑ ኒ ና ኔ ን ኖ ኖ ን ኔ ና ኒ ኑ ነ ኘ ኚ እኚ እኛ ኘ ኝ ኞ ኞ ኝ ኘ ኛ ኚ ኙ ኘ አ ኡ ኢ አ ኤ እ ኦ ኦ እ
ኡ አ ከ ኩ ኪ ካ ኬ ክ ኮ ኮ ክ ኬ ካ ኪ ኩ ከ ኸ ሁ ኺ ሃ ሄ ህ ሆ ሆ ህ ኼ ሃ ኺ ሁ ኸ ኸ ወ ው ዊ ዋ ዌ ው ዎ ዎ ው ዌ ዋ ዊ ው ወ ቼቱ አና አና አ ላይ ናቸው። ቼቱ አይኑ አ ትባላለች። ይሄ ደግሞ አልፋው አ ትባላለች እንጂ የድምፅ ልዩነት የላቸውም። የቅርጽ ልዩነት ብቻ ነው ማለት ነው። ከአማርኛ ላይ ለውጥ አያመጡም። እሺ አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ ዘ ዙ ዚ ዛ ዜ ዝ ዞ ዞ ዝ ዜ ዛ ዚ ዙ ዘ ዠ ዡ ዢ ዣ ዤ ዥ ዦ ዦ ዥ ዤ ዣ ዢ ዡ ዠ የ ዩ ይ ያ የ ይ ዮ ዮ ይ የ ያ ይ ዩ የ ደ ዱ ዲ ዳ ዴ ድ ዶ ዶ ድ ዴ ዳ ዲ ዱ ደ ጀ ጁ ጂ ጃ ጄ ጅ ጆ ጆ ጅ ጄ ጃ ጂ
ጁ ጀ ገ ጉ ጊ ጋ ጌ ግ ጎ ጎ ግ ጌ ጋ ጊ ጉ ገ ጠ ጡ ጢ ጣ ጤ ጥ ጦ ጦ ጥ ጤ ጣ ጢ ጡ ጠ ጨ ጩ ጪ ጫ ጬ ጭ ጮ ጮ ጭ ጬ ጫ ጪ ጩ ጨ ጰ ጰ ጰ ጰ ጱ ጲ ጳ ጴ ጵ ጶ ጶ ጵ ጴ ጳ ጲ ጱ ጰ ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ ፈ ፉ ፊ ፋ ፌ ፍ ፎ ፎ ፍ ፌ ፋ ፊ ፉ ፈ ፐ ፑ ፒ ፓ ከዛ ፔ ፕ ፖ ፖ ፕ ፔ ፓ ፒ ፑ ፐ
ቬ ቭ ቮ ቮ ቭ ቬ ቫ ቪ ቡ ቨ። እነዚህ የመጨረሻ ፊደሎቻችን ናቸው። 34 ፊደሎች እነዚህ ይመስላሉ። አሁን ደግሞ ምናሉ ተመሳሳይ ድምጾች ያገኘናቸዋለን ስንመጣ እየቆጠርን ስንመጣ እነሱን ደግሞ እናያቸዋለን። እነዚህ ፊደሎች እንግዲህ አንድ አይነት ድምፅ ቢኖራቸውም ቅርጻቸው ግን ምን አይነት ነው? በጣም የተለያየ ነው። እነዚህ ፊደሎች የተለያየ ቅርጽ አላቸው። የተለያየ እንትን ቢኖራቸውም አናህ ቢኖራቸውም ማለት ነው። እንደምታዩቸው እንግዲህ እነዚህ ፊደሎች ይመስላሉ። የመጀመሪያዋ ትባላለች ሀለታ ሀ ትባላለች። ሁለተኛዋ ደግሞ ሐመርኳ ትባላለች። ሶስተኛዋ ደግሞ ብዙሃኑ ሀ ማለት። ነገር ግን የትርጉም ለውጥ አያመጡም። አማርኛ ጋር የትርጉም ለውጥ አያመጡም ማለት ነው። ስለዚህ እዚህ ጋር ሌላ ማን አለ ደግሞ? አንድ ፊደል አለች። ይች ፊደል ሀ ነው የምትባል ይቺ ሀ የምትባል ባትኖርም የዚህ ቃላቱን ግን ሀ ብለን ሁ ስንል ሀ ብለን ሁ ስለምንል ከእነዚህ ጋር ከሁለተኛው ልጆች ጋር የሁለተኛ ድምፆችን ይዛለች ማለት ነው። ሀ ሁ ለምንለው ሁ ስንል ስለምትወስድ ይችኛቱ ሁ ለምሳሌ ሀ ብለን ይችን ማን ነው የምላት? አሁን ሁ ነው የምላት ሁለተኛ ልጅ። ከዛ ሁ ሂ ሃ ኤ ሆ ነው የምላት ያን ስለምንል ይችም ከእነዚህ ጋር ትቀላቀላለች ማለት ነው። ስለዚህ 4 ሀዎች አሉ ማለት ነው። ኦኬ ሌላ ደግሞ ሰ ጋር እንገባለን። ሰ ደግሞ ስታችሁ 2 ሰዎች አሉ። 2 ሰዎች እንግዲህ 2 ሰዎች አሉ ማለት ነው። የመጀመሪያው ንጉሱ ሰ ይባላል። ንጉሱ ሰ ይሄኛው እንደምታዩት ምንድነው? ንጉሱ ሰ። ይሄኛው ደግሞ ሰዓቱ ሰ ይባላል። ይሄ ደግሞ እዚህኛው ላይ ደግሞ እንደምታያቸው ፀሐይ ይባላል። ይችኛቱን ፀሐዩ ፀ ትባላለች። ፀሐዩ ፀ ይሄ ደግሞ ጸሎቱ ፀ ትባላለች ማለት ነው። እና እነዚህ ፊደሎች እንግዲህ ተደጋጋሚ ድምፅ ያላቸው ናቸው። ነገር ግን በአጻጻፍ ደረጃ ይለያያሉ። ድምፃቸው አንድ አይነት ነው። አማርኛ ላይ ከፈለጋችሁ ላይ መጠቀም ትችላላችሁ። የትርጉም ለውጥ ስለማያመጣ ማለት ነው። እሺ እንግዲህ የዛሬ ትምህርታችን ምን ይመስላል? እንግዲህ ትምህርቱን ከወደዳችሁት ላይክ እና ሰብስክራይብ አድርጉ። ያው አበረታቱኝ። እንግዲህ እንድታበረታቱኝ ከልብ እጠይቃለሁ። እንዲሁም ደግሞ መማር ለምትፈልጉ ተማሪዎች በኦንላይን ባላችሁበት ቦታ ሆናችሁ መማር የምትፈልጉ ተማሪዎች የመማር እድሉን ያላገኛችሁ ተማሪዎች ካላችሁ እኛ ያው የመማር እድሉን ይዘን መጥተናል። እንግዲህ መማር ከፈለጋችሁት ማወቅ ያረጋል ሊቅ የሚባለው። ስለዚህ መማር ከፈለጋችሁ ስር ባለው ስልክ ቁጥር መደወል ትችላላችሁ። ባላችሁበት ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። ስለዚህ በአያም ደግሞ በኢሞ፣ በዋትስአፕ፣ በቴሌግራም መደወል ትችላላችሁ። ደስ ባላችሁ እንደ ማስተያየታችሁን በኮሜንት ስልክ ማሳወቁን። እስከዚህ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሁሌም ክፉ ነገር አይንካችሁ። ሰላም ሁኑ። የነገ ሰው ብለን በሌላ ቪዲዮ እስክንገናኝ ቸር ቆዩ።